የሰጣችሁት 595 ግራም ብር ከመቶ ሺህ ብር እንዴት ነው ዘካ የምታወጡት? ለአርባ ማካፈል ባጭሩ ያላችሁ ገንዘብ ለአርባ ካፍላቸው የሚመጣ ውጤት ነው የዘካ ብር። ስለዚህ ስንት ይሆናል? 2500 ብር ይሆናል ማለት ነው። 200 ሺህ ከሆነ ደግሞ 5000 ብር። በዚህ መልኩ እናደርገዋለን ይሆናል። እና ደግሞ የሆነ የሆነ ስጦታ ለሰው ሰተን ያንን እቃ እነሱ የማይጠቀሙበት ከሆነ በፍቃደኝነት ስጡን ብለን ብንጠይቃቸው እኛ ብንጠቀምበት ችግር አለው? ምን አልሽኝ? የሆነ እቃ ስጦታ ለሰው ሰጠን እና ያንን እቃ አይጠቀሙበትም እነሱ በፍቃደኝነት ስጡን ብለን ጠይቀናቸው ቢሰጡን ችግር አለው? እናንተ ምን ሳትሏቸው ነው? ይቅርታ። እሺ እኔ ስጦታ ይኸውላችሁ አንድ ሁላችሁም ማድረጋችሁን አታቋርጡ። ቀን ላይ የጀመርነው ፕሮግራም አለ፣ እሱን ልንቀጥል ነው። የመጨረሻ እሷን እናስተናግድ። ምንድን ነው ያልሽው? ቀጥል። ስጦታ ለሆነ ሰው ሰጣሁኝና ያንን ደግሞ እሱ የማይጠቀምበት ከሆነ እኔ የምጠቀምበት ነገር ከሆነ በፍቃደኝነት ቢሰጠኝ እኔ የሰጠሁትን እቃ ብቀበል ችግር አለው? ወላሂ አልተገለጠልኝም እስካሁን አልበራም። ስጦታ እስኪ ለመጨረሻ ጊዜ ድጋሚ። ምንም አልገባኝም። የሰማነው እኔ ለባሌ ቁርአን ገዝቼ ሰጠሁትና የቀለም ቁርአን ነው። የኔ ተበላሸብኝና እሱ አይጠቀምበትምና አንተ ካልተጠቀምክበት እኔ ልጠቀምበት ብዬ ጠየቁት። እኔ ነኝ የሰጠሁት፣ ግን ምን ችግር አለው ብቀበለው? እሺ መጠየቅ ችግር የለውም። በፈቃደኝነት አምጣ ብሎ ማስገደድ ግን አይቻልም። የኔ ነውና ሰጥቼህ ነውና አምጣ ማለት አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልዓኢዱ ፊ ሂበቲሂ ከለዚ ያእኩሉ ቀይዐተሁ አሉ። የሰጠውን ስጦታ አምጡ ብሎ እንትን የሚል ሰው የሚጠይቅ ሰው ልክ የተፋውን ሻታ እንደገና መልሶ የመብላት ያክል ነው ብሎ አጸያፊነቱን ነቢያችን ሰለላሁ ዐለይሂ ወሰለም እንትን ብለዋል፣ ተናግረዋል። እና ስለዚህ ማለት በፍቃደኝነት በፈቃደኝነት ከሆነ ችግር የለውም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ይቻላል፣ ጠይቂ። መርሃባ ኡስታዝ። እሺ ሰለምቴ ቤተሰብ ነበረኝና ከሰለመ ትንሽ ቆየት ብሏል። ቁርአንም የተወሰነ ቀርቷል። ሶላቱንም ማሻአላ ያሳልፍም ይቀራል፣ ይሰግዳል በሰዓቱና በህልሙ በጣም ሸይጣን ይፈታተነኛል ይለኛል። በጣም ሁል ጊዜም ማለት ነውና ምን ማድረግ አለብን? እንዴት ነው? በምን አይነት መንገድ ነው የሚፈታተነ ስለው በቃ እኔን ለመጉዳት ነው እንትን የሚለው ይለኛል በህልሙ ማለት ነው። ይሰማል ኡስታዝ? ድጋሚ ምንድን ነው ያልሽው? ሰለምቴ ቤተሰብ ነበረኝ። ከሰለመ የተወሰነ ትንሽ ቆይቷል። የተወሰነ ቁርአንም ቀርቷል። ሶላቱንም በሰዓት ይሰግዳል አልሐምዱሊላህ። እና በህልሙ ሸይጣን ይፈታተነኛል ይላል ሁሌም ማለት ነው። በቃ በተደጋጋሚ ያው ያጋጥማል። ሸይጣን ይሄንን እንዳያደርገው ምን ያድርግ ሰውየው? ይህን ምን ያድርግ ሰውየው? ዚክር እያደረገ መተኛት። ከመተኛቱ በፊት አንድ ኒየት አድርጉ። አዝካሩ ነውም ይበል፣ አዝካሩ ነውም ይበል ከመተኛቱ በፊት በቻለው አቅም ማለት ነው። ያንን ብሎ ይተኛ። ሱረቱል ኢኽላስ፣ ሱረቱል ፈለቅ፣ ሱረቱን ናስን ያንብብና ሰውነቱን ሙሉ ይዳስበት። እሺ፣ ሰውነቱን ሙሉ
ይዳስበት በዚያ አዝካሩን ነው ብሎ ይተኛ። ነቢያችን ሰለላሁ ዐለይሂ ወሰለም መን ቀረአ አየተይኒ ሚን አኺር ሱረቱል በቀራ ከፈታሁ ብለዋል። ቀብለ ነውም አንድ ሰው ከመተኛቱ በፊት የሱረቱል በቀራ የመጨረሻዎችን 2 አንቀጾች ከቀራ ከሰይጣን ተንኮልና ጉትጉታ እነርሱ ይጠብቁታል በአላህ ፍቃድ ብለው ተናግረዋል። ስለዚህ እንደዚያንም ቀርቶ መተኛት ይሄ ነው። እሺ አንድ ከቻላችሁ ታቡን ከፍ አድርጉ ልጆች። እሺ ሌላ ጥያቄ ነው? እስከዛ ይቀጥል። ወአለይኩም ሰላም ወራህመቱላህ። ሰዓትህ ደርሷ እንዴ ወላ ጊዜ አለ? ቀጥይ። طيب የኔ የምጠይቅህ ማለት ነው ስለ ኢሳ አለይሂ ሰላም አወላለድ ነው ማለቴ መርየም አለይሂ ሰላም ወደ ምስራቃዊ አካባቢ እንደሄደች ነው ጅብሪል መጥቶ ያናገራት ከዛም ያበሰራት ምናምንና ጥያቄ የሰው ላይ ልክ እንደሚወለደው 9 ወር ተሸክመዋለች ወላ ልክ እንዴት ነበር ሲያበስራት ጊዜ ጽንሱ የተፈጠረው? ከዛም ልጁን ወደ ቤት ይዛ እንደተመለሰች ነው የሚጠቅሰው። እሺ በዑለሞች መካከል ይሄ 2 ሐሳብ አለው። አንደኛ ግማሽ ዑለሞች ልክ እንደማንኛውም 9 ወር አርግዘዋለች ተብሏል። ሌሎች ደግሞ ወዲያው ነው ያረገዘችው ብለው ተናግረዋል። እኔ ግን ትክክለኛ ነው ብዬ የማምነው ወዲያው እንዳረገዘችው ነው። ምክንያቱም እንዳረገዘች 9 ወር ቆይታ ቢሆን ኖሮ አይሁዶች በዚያ ቅጽበት አይፋቷትም ነበር። ስትወልድ ሳይሆን ሊጠይቋት የሚገባው የጠየቋት መቼ ነው? በወለደችና ይዛው በመጣች ጊዜ እንደሆነ አላህ በቁርአን ላይ ተናግሯል። ነገር ግን የሚጠይቋት እነርሱ መቼ ነበር? እንዳረገዘች ባወቁ ጊዜ ነበር። ከየት ነው ያመጣሽው? አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዛሪ አልነበረችም ብለው መጠየቅም ያለባቸው የዛኔ እንደጸነሰችው ባዩ ጊዜ ነበር። ግን ያንን በፍጹም እነሱ አላየም፣ አልጠየቁም። ይዛው በመጣች ጊዜ ነው። ለህጋቸው በጣም ቀናተኛ ነበሩ እነሱ። ለዚያም ነው የጠየቋት። ገብታችኋል? ስለዚህ አንደኛ እሱ ነው። ሁለተኛ ስለ ጽንሱ በተናገረ ጊዜ አላህ ሱብሓነሁ ወተዓላ ስለመወለዱ ስለ ሁሉ ነገር ወዲያው አስከታትሎ እንደሆነ የሚገልጽ የሆነ ዒባራ ለዛው ላይ فمن ይላል አላህ ሱብሓነሁ ወተዓላ فحملته አለ فانتبذت به مكانا قصيا فحملته ወዲያው ምን አለ فانتبذته مكانا قصيا فأجاءها المخاض إلى جذع النخلة እያለ ይናገራል። እንዳለ በእነዚህ አስከታትሎ መሆኑን አላህ ሱብሓነሁ ወተዓላ ወዲያው ገልጿል። ያ ሶስተኛ ነገር ተአምርነት ያሰኘው እንደ ማንኛውም ህፃን ልጅ 9 ወር ተጸንሶ ከሆነ የተአምር ሊባል አይችልም። ወዲያው የተለየ የሚያደርገው ዒሳን ዓለይሂ ሰላም ወዲያው ያ ነገር መሆኑ ነው። እሺ ይህን ይመስላል። እሺ አንዴ ንያው አልጀመርንም፣ ልንጀምር ነው። ልጁን አንዴ እየደወልኩለት ነው። ራሱ የመድረሳው እና የአሊፍ እንትን ኃላፊ ይምጣ የሚለውን አንዴ። እሺ ኡስታዝ ጀዛከላህ። ምንድነው አንድ ቢሊዮን አስገቡት እስከዛ አይደል? እሺ አንዴ ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወራህመቱላሂ ወበረካቱ። ኡስታዝ እሱ በርታዊ ያቋረጥኩት አህለን። እሺ ኡስታዝ ጠዋት የተነጋገርነው ነው አይደለ? አሁን የምናደርገው አዎ እንትን ይሄ 300,000 ማን 300 ምንድን ነበር? 300,000 ያለው ይሄ ከላይ ይህንን ነገር አልተነጋገርንም። የተከታተልነው ለዛ ነው። ያኛውን ከፈለጉ ሌላ ጊዜ በደንብ መክረንበት አስበንበት ምናምን ነው መሆን ያለበት እንጂ ስፖንታኒስሊ ኦቨርናይት እንደዚህ እንትና ማን ነው? ሙቤ ስልኩ ዝግ ነው አይደለ? እስኪ ሌላ ስልክ ካለ ከአስራ ቢቱ ሌላ እሱን ብቻ ነው የምታውቀው። ሌላ ስልክ የለውም። ያ መርሐባሽ። እሺ ልጁ እያለ ነው መሆን ያለበት።
ልጁ ደግሞ ይሄኛው 14 ቤቱ ስልክ አንድ ብሎበታል። እስኪ ከፍት እንጠብቃለን። ካልመጣ ሌላ ጊዜ ማድረግ እንችላለን ኢንሻአላህ። ሰው በሌለበት እንትን አንልም። እስኪ እኛ ሰርቷል። አሁን እንሞክር። እሺ 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 ሰላም አለይኩም። ይመቻል። አንተ ትመጣለህ? በቃ ናና ኮሜንት ላይ አንድ ቁጥር ጻፍ። መርሐባሽ። እሺ ቅድም ያለው እንትን ነበር ኡስታዝ ወይድ ያው 300 ሺህ በሚለው ከታች የሆነ እንትን ይደረግላቸዋል ሊሾ ነገር ተደርጎላቸው ከላይ ደግሞ ጣራ ከዚያ ወንበሮች ምናምን በሚለው ነበር። ይሄን ለማድረግ ከሆነ ወዲያው የዛኔ ያሰባሰብነው ገንዘብ ተሟልቷል። እንደውም ከዚያ በላይ አልፏል። ከ300 ሺህ አልፏል። እስከ 500 ሺህ ሆኗል። በቀጥታ የተዋጣው እዛው የወዲያው የላኩ ልጆች 230 ሺህ ብር አካባቢ በአካውንታቸው ቀጥታ አስገብተዋል። እዛው እያሳየናቸው ነበር። ቃል የገቡት እዛው ጋር ደግሞ በአጠቃላይ እስከ 500 ሺህ ምናምን አካባቢ ደርሷል። ስለዚህ ከዛ አልፈዋል አልሐምዱሊላህ። ከዛ ይሄን ነገር እንዴት እናድርገው በሚለው ይሄ ከታች ልሾና ከላይ ቆርቆሮ ምናምን ከሚለውን ትተነው ይሄኛውን ሌላ ወዲያው ኢንጂነር አናግሮ መሰለኝ ልጁ ይመጣል ይገልጽልና ኢንሻአላህ ይሄንን መድረሳ ሳይቷቸዋል እንትን ብሎታል ፕላን አውጥቶላቸው የሚያስፈልገውን ነገር ወዲያው በውስጥ ይሄንን እንትን ብሎልኝ ነበረ። ይሄ ከውጭ ነው፣ ይሄኛው ከውጭ ነው መድረሳ እና ደግሞ ይሄ ከውስጥ ነው። ይሄ ከውስጥ ነው እና ይሄንን እስከ 2 ሚሊዮን ድረስ ይጨርሳል ምናምን ብሏቸዋል ልጁ እንትን ያላቸው ልጅ እና እስኪ ልጁ ይምጣና የሚለውን ደግሞ እንሰማዋለን። አይ በቃ ከሆነ ከተሟላ መሰለኝ 300 ሺህ ብሩን ያው የመድረሳውን የተባለውን የእንትኑን የኮምቦልቻ ላይ የተባለው ለሱ ነበር ያሰብኩት የነበረው። አይ ቲንክ ከተሟላ ጀስት አይ ዶንት ኖ እንግዲህ ይሄኛውን በምን አይነት መልኩ ይሆናል የሚለው ነገር እንትና ኢንሻአላህ እናንተ ቀጥሉ። ይሄኛው ማለት ነው ኢንሻአላህ። እኔ በጣም የጓጓሁት የነበረው ያየሁት የነበረው ባለ 300 ሺህ ብሩ እንትን ነውና ማሻአላህ ከተሳካ አላሁ አክበር ነው። እሺ አሊፍ በጎ አድራጎት ድርጅት ካለ አንድ ቁጥር ጻፍ ኮሜንት ላይ አለ አስገቡት። እየጻፈ ነው እያሉ ነው አድሚኖች ካላችሁ ያው እና ቆይ ላስገባ። እሺ አለ ይሰማሃል? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት አመሻችሁ? እንዴት ናችሁ? ላይ ኮምቦልቻ አልሐምዱሊላህ። አንዴ ቀደም ኮምቦልቻ ላይ ሂጄ ነበረ አይታችኋል። መድረሳ የሌላቸው ህፃናት ልጆችን አግኝተን ነበር። መድረሳ የሌላቸው ህፃናት ልጆች በዚያ አካባቢ ላይ በአካል ሄደን አግኝተናቸዋል። ኮምቦልቻ ላይ የሚገኙ ናቸው እና እነሱ እንትን ላይ ነው እየቀሩ የነበረው የሰው ግቢ ተሰጥቷቸው እዛው ላይ እንትን ነው ከታች ምንጣፍ የላቸው ሊሾ ራሱ አይደለም እንትኑ ድንጋዮች ምናምን ናቸው። በዚያ ላይ እንትን ነገር አንጥፈው ነው ሸራ ነገር አንጥፈው ሲቀሩ ነበር። ቅድም ላይ ፍላይ ታቻቸዋል። ከዚያ ከላይ ደግሞ ዝናብ መከላከያ የላቸው እንዲሁም ደግሞ ፀሐይ የሚከላከልላቸው አይደለም እና ስለዚህ ያንን ይሄን መድረሳ ለመስራት ተነስተናል። እንግዲህ እዚህ ቦታ ላይ ዛሬ የምታወጡት ይህ ለግለሰብ ምናምን እዚህ ቲክቶክ ላይ ለሚለመን ነገር አይደለም፣ ለመድረሳ ነው። እንዲህ አይነት ነገር ነው ማውጣት ያለባችሁ። ለመስጂድ እና ለመድረሳ ለተቸገረ ድሃዎች ታወጣላችሁ። እንዲህ አይነት ሲኖር ሁሉም ሰው ሊረባረፍ ይገባል። እንዲህ
አይነት ነገር በጣም ትልቅ አላህ ሱብሓነሁ ወተዓላ ዘንድ አጅር የሚያስገኛቸው የሆነ ነገር ነው። ወንድማችን የአሊፍ በጎ አድራጎት ድርጅት ኃላፊ ነው። አሁንም የመድረሳውም ኃላፊ ነው። እሱ ስላለው ነገር አንድ ይነግራችኋል። እንትን እንላቸዋለን። ይሄ በአህባሽና በተለያየ አንጃዎች የተሞላበት ሀገር ነው። ለነዚህ ህፃናት በሱና ላይ ላሉ ህፃናት ልጆች መድረሳ እንዲሰራላቸው ማገዝና መርዳት ትልቅ የሆነ ጂሃድ ነው። ትልቅ የሆነ እንደሚያስገኝ ነገር ነው። ገብታችኋል አይደል? ያ ነው። እሺ ስላለው ነገር አንድ ነገራቸው። ማነህ ወንድማችን? አይ አለ አለ ልጆች ገስት ላይ ሰው አይታየኝም። ካለ ንገሩኝ። አለ ወይ? እሺ ኡስታዝ ድምጽ ይሰማል? ይሰማል። ድምጽ ይሰማል? ይሰማል። ይሰማል። ይሰማል ድምጽ? አዎ ይሰማል። ቀጥል። እሺ መርሐባ ምሰማ። እሺ ቢስሚላህ አርራህማን ራሂም። እሺ ቅድም ኡስታዝ እሱ እንደነገረን እንግዲህ አሊፍ በጎ አድራጎት ማህበር ከተመሰረትንበት ዋነኛ መንገዶች ውስጥ የቲሞችን መርዳት፣ አቅመ ደካሞችን መደገፍ ሲደመር ደግሞ መድረሳዎችን ከፍተን ለተለያዩ ህፃናቶች፣ አዋቂዎች፣ ወንዶችም ሴቶችም የተሻለ የዲን እውቀት እንዲኖራቸው ማድረግ ነው። ምናልባት 3 ዓመት አካባቢ ሆኖታል ይህ መድረሳ ከተከፈተ። በዚህ መድረሳ ላይ ከፍተኛ የሆኑ ተማሪዎች ተምሮበታል። ብዙ ተማሪዎችን ማውጣታንበታል። የተሻለ ጊዜም ነበረን አልሐምዱሊላህ። ግን ምናልባት ቅድም እንዳያችሁት ምን ችግር አጋጠመን? መድረሳው ላይ አንደኛ መሬቱ ባነር ነበር ያን አንጥፈን ነበር። ይህ ጭቃ ነው። ጭቃው ላይ ባነር ነው ያነጠፍንበት። 3-4 ባነሮች እንደ ደርድረን ነበር ስንጠቀም የነበረው። ባነሩ ላይ የተለያዩ እንትኖች ኬሻዎች ምናምን አድርገን ነበር ልጆች እንዲማሩ አድርገን ነው። ከላይ ደግሞ እንደዚሁ ቆርቆሮ አድርገን ከጎንና ከጎን ምንም ነገር የለውም። ሙሉ ለሙሉ ከባድ የሆነ ዝናብ ሲገባበት የቆየ ቁርአኖች ራሱ ምናልባት ነገ በቪዲዮም ጭምር አሳያችኋለሁኝ። ቁርአኑ ራሱ የሚበሰብስበት ጊዜ ነበር። ወደ ቤት ስለምናስገባው ነው። በዛ ምክንያት አንደኛ ዝናብ ሲሆን ሙሉ ለሙሉ ቂራት ይቋረጣል። ቂራት የሚባል ነገር አይኖርም ዝናብ ሲኖር። ምክንያቱም እንደነገርኳችሁ በ3 አቅጣጫ ክፍት ነው። በዚህ በወጨፎ ወይም ዝናብ ቀጥታ ስለሚገባ ቀጥታ ልጆችን ስለሚያገኛቸው፣ ሁለተኛ ደግሞ ቦታው በጣም ጠቧል። እንደነገርኳችሁ ቢያንስ 16 ሜትር ነው የሚሆነው። ቢያንስ 10ን ኦር 8ን ኦር 9 ሜትሩ አካባቢ የተጠቀምነው 16ቱም ሙሉ ለሙሉ አልተጠቀምነውም እና በዛ ምክንያት ሙሉ ለሙሉ አንደኛው በጣም ተጨማምቀው ነው የሚቀሩት። ቦዩ ኢቭን ቦይ አለ። ቦይ ውስጥም ገብተው ነው ልጆች የሚቀሩት። ኦልሬዲ ዝናብ ካለ ቦይም ስለሚያቋርጣቸው ወደዛ አካባቢ አይቀርቡም እና በዛ ደረጃ ትንሽ አስቸጋሪ የሆነበት ቦታ ላይ ነው እነዚህ ህፃናቶች እየተማሩ ያሉትና ባለን አቅም ደግሞ እንደዚሁ አንቺ ያቀረብናትን ፕሮጀክት የምትደግፉን ከሆነ ከታች ያለው ሙሉ 16/7 ያለውን ሙሉ መሬቱን ሊሾ እናስደርገዋለን። ከእንደገና ደግሞ ሊሾ ከሆነ በኋላ ሙሉ ከታች ያው ሊሾ ሲሆን ህፃናቶች ናቸው። ቅዝቃዜ ምናምን እንደዚሁ ያጠቃቸዋል። ያው ወደ በሽታም እንዳይወርቁብን ከ5 ከ4 ዓመት ጀምሮ እስከ 70-80 ዓመት ድረስ ያላቸው ሰዎች ይቀራሉ እዛ ቦታ ላይ። ምናልባት ቅድም ኡስታዝ እሱ አተመክቷቸዋልና ለበሽታም እንዳንጥላቸው እሱ ምንጣፍ ያስፈልገዋል። 16 ሜትር በ7 ሜትር አካባቢ የሚሆን ምንጣፍም ጭምር ያስፈልገዋል። ከነገና ደግሞ ቆርቆሮ ላይ ዝናብ ሲጥል ከፍተኛውን ድምፅ ነው ያለው። ቆርቆሮ ዝናብ ሲጥል ከታች የሚቀሩት ልጆች ቆርቆሮ ራሱ ከፍተኛ ድምፅ ስለሚያወጣ ራሱን የቻለ ምን ያስፈልገዋል? ይሄ ምንድነው የሚባለው? ኮርኒስ ያስፈልገዋል። ኮርኒስ እንጠቀማለን። ድምፅ ይሰማል ብዬ አስባለሁ። እንዳናስረዝመው በቃ ንያን ጀምር። አሁን አካውንት አስቀምጡልን እያሉ ነው። የእንትኑን የአሊፍ በጎ አድራጎት ድርጅት የእሱን አካውንት ታስቀምጥላቸዋለህ። በሱ እናስገባለን ኢንሻአላህ። አሁን የሁላችሁም የንያችሁን ገብታችሁ ትነይታላችሁ። ለሌሎች መበረታታት ይሆን ዘንድ ማለት ነው። እሺ አይ ንያቸውን አስቀምጡ። ባረከላሁ ፊኩም። እሺ አንዴ እንትኑን አካውንት ይሄ አካውንት ፕሮፋይልህ ላይ ያለ የለም? አካውንት ፕሮፋይልህ ላይ ያለ ያውና ኮሜንት ላይ አስቀምጦላችኋል። የሌላ ሰው እንትን እንዳትወስዱ፣ አካውንት እንዳትወስዱ፣ ሌላ ሰው እንዳይጽፍ በየመካከሉ ራሱ ብቻ ያስቀምጥላችኋል።
ንያቸውን ወይ ኮሜንት ላይ ወይ ገስት ላይ ገብታችሁ ትነይታላችሁ። ኢንሻአላህ እስከ 500 ሺህ ተሰባስቧል። ቀን ላይ አሱር ላይ ላይቭ ላይ ገብተን እዛው ኮምቦልቻ ሄደን አሰባስበናል። አሁን የምንፈልገው 1,500,000 አካባቢ ነው። ኢንሻአላህ እንጨርሰዋለን። ሁላችሁም የንያቸውን አስቀምጡ። ባረከላሁ ፊኩም። አየሽ እሺ፣ አሁን ሁላችሁም ከገስት ላይ አውርዱ የላካችሁትና የሚነይት ሰው ብቻ ይላክ። መርየም እህታችን 2000 ኢንሻአላህ ብላለች። አላሁ አክበር ጀዛኪላሁ ኸይራ ወባረከላሁ ፊኩም። እሺ፣ አሁን እዚህ ጋር የምትነይቱት ቁርአን የሚቀራበት መድረሳ ነው። ቁርአን የሚቀራበት መድረሳ ለማሰራት ነው። በኮምቦልቻ ሀገር ላይ አሊፍ የቁርአን መድረሳ ማዕከል ነው። እሱን ለማሰራት ነው። ያላችሁን ነይቱ። እሺ የስልጤው ንጉስ ሰላም ብለዋል። ሰላም በለው። እሺ አድሚኖች ካላችሁ የላኩትን አስገቧቸው። አካውንቱን ከቻልክ ግን አድርገው። እንትን አይሆንም እሱ አንድ ሰው ገስት ላይ እስካለ ድረስ አሁን ሰዎች የገባቸው የምትነይቱትን ታሳውቁላችሁ። አለይኩም ሰላም ወራህመቱላህ። እኔ $100 ልካለሁ ኢንሻአላህ። አላሁ አክበር ጀዛከላሁ ኸይር ባረከላሁ ፊክ። ሹክራን ዱዓ አድርጉልኝ። ልጆች አሉ፣ ልጆቼ እንዲቀሩ አላህ እንዲረዳልኝ እና አላህ እንዲወፍቃቸው ቁርአን ዲን ለልጆቼ ዱዓ አድርጉልኝ። ሹክራን። አካውንቱን አስቀምጥላቸው። አሊፍ ኡሙ አይመን ኮሜንት ላይ 10 ሺህ ብላለች። አላሁ አክበር ጀዛከላሁ ኸይራ ወባረከላሁ ፊክ። እሺ ሹክራን። የቅድሞ ወንድማችን $100 ስንት ነው በኢትዮጵያ? 15,000 አካባቢ ነው። አላህ አለም። እሺ መርሐባ። ያው እና ኮሜንት ላይ እሱ ብቻ ያስቀምጥላችኋል። ደገስት ላይ ያለው ልጅ ሌላ ሰው ኮፒ ማድረገው ቢሆን የእሱን አካውንት እንዳያስቀምጥ ራሱ ያስቀምጣል። አይ እሺ እንቀጥል። ንያችሁን አስከትሉ። አድሚኖች ካላችሁ ገስት ላይ አስገቧቸው። አድሚኖች ካላችሁ ከገስት ላይ አስገቧቸው ወደዚህ። እሺ 18200 ማለት ነው እያለ ነው። ጀዛከላሁ ኸይር ወንድማችን ወባረከላሁ ፊክ። ሹክራን። አይ እሺ ወሱ ወንድም እኔ በኢትዮጵያ 5000 ብር ሹክራን ጀዛከላሁ ኸይራ ዝምታ የሚል አካውንት ያለው 5000 ብሎናል። ሹክራን ብሎናል። ኢንሻአላህ እኔ በኢትዮጵያ 5000 ያ ማውረድ ይችላል። እሱ አሁንም እኔ እሺ ንያ ቴክስት አድርጉልኝ። ምን አልከኝ? ምን አልከኝ ሁሴን? ይሰማል? ሁሴን ምን አልከኝ? እሺ ሁሴን ምንድን ነው ያልከኝ? ይሰማል?